አጭበርባሪና ከሐሰተኛ ደላሎች እግዚአብሔር ይጠብቃል። ቤተሰቦቼ እንግዲህ በበዓል ምድር ቤተሰቦቹን ተሰናብቶ ወደ ካናዳ ለመሄድ ሻንጣውን ተሸክሞ ኤርፖርት የደረሰው አንድ ወጣት እዛ ከደረሰ በኋላ ሁሉ ነገር ፌክ እንደነበር የሚያሳዩት ዶክመንት የሰጡትም ትኬት ተብሎ የተሰጠውም ሁሉ ነገር ፌክ እንደሆነ ሲነገረው እንግዲህ ጎዳና ወድቋል ማለት ነው። ይሄንን ቪዲዮ እስኪ አይተን እንመለስ ቤተሰቦች። ከደብረ ወርቅ ጎጃም አዲስ አበባ ድረስ 250 ኪሎ ሜትር በላይ አቋርጣችሁ መታችሁ ካናዳ አትሄዱም ብትባሉ ምን ትሆናላችሁ? እስቲ ዛሬ አንድ ወንድሜ ላስተዋውቃችሁ። ይሄ ቪዲዮ አንተ ነው? ምንድነው የተፈጠረው? የተፈጠረው የራሴ ጓደኛ ነበረ ካናዳ ወስዳለሁ ብሎ ፕሮሰስ እያስጀመረ ነበረ። እዚህ ፋስት ፉድ ስራ ላይ ነበር እየሰራ ያለሁት በራሴ ካናዳ ነኝ ብሎ ነበር ሀይ ያለኝ ሞጋ ብዙ ነገሮችን አወራኝ። እኛ ካምፓኒ ጋር ሰው ይፈልጋል እኔ ላስጨርስልና ግማሽ ብር ልሙላልህ ብሎ ነው ይሄን ነገር ያስጀመረኝ። አብሮ አደግናችሁ? አብሮ አደግነን አንድ አካባቢ ነው ያለነው። ማን ይባላል? ታደሰ። እሺ አንተ ካናዳ መሄድ ፍላጎት ነበረ? እኔ ካናዳ የትኛውም ሀገር ነው ሰርቼ መለወጥ ነበር አላማዬ። የትኛውም ሀገር ለሄጄ መስራት እፈልግ ነበር። ያን አፖርት እንደዛ ሲነግረኝ ደግሞ እድሉን ለመጠቀም እንትን እያልኩኝ ነበር እሱ ጋር ያለውን ነገር። ጓደኛ ከዛ በኋላ ስትደውል ያነሳል ስልክህን? ስደውል ያነሳ ነበር። አሁን እስካሁን ላይ ኤርፖርት ላይ እንደዛ እንትን ከደወልኩለት በኋላ ነው እንደዘጋ ይቀራ። አንተን ሸኝቶ ነበር ኦሬዲ ልትሄድ ወደ ካናዳ ልትሄድ ነው ተብሎ ተሸኝተ ነበር አይደል? ወይስ እዚህ መጥተ ትኬት ላይ ጠይቀ ነው ካንስል ያደረጉብህ? እዚህ መጥቼ የሚሸኘኝ የሱ ሰው ነበረ። እሺ ላለቃ የዶክመንት ይዘህ ትመጣለህ ብሎ ኤርፖርት ላይ ማሳለፊያ ቡኪንግ አለች፣ እሷንም የሚሰጥህ እሱ ነው እና ኤርፖርት በር ላይ ጠብቀው ብሎኝ እሱን እየጠበቅኩኝ ነበረ። ኦኬ እኔ ጋር የላከልኝ ትኬት ነበረ። እሺ ታይም ትኬት ነው። ትኬቱ እንደምታዩት ይሄ ነው። ህገወጥ ከዚህ በፊት ሰው የበረረበትን ትኬት ነው በኮምፒውተር ኤዲት አድርገው ለወንድማችን ያጭበረበሩት። ይሄንን ትኬት ነው ይዘ ኤርፖርት የመጣው? ይሄን ትኬት ይዤ ነው። ይሄ ደግሞ እዛ ከሄድኩ በኋላ ሩም ገስት የራሴ ሩም ማልፍበት ሩም ነው። ሆቴል ቡኪንግም አለው። ሆቴል ቡኪንግም በቃ በጣም የተደራጀ ፋውል ነው የሰሩት። በዚህ ላይ አብሮ አደጉ ነው፣ ጓደኛው ነው ይሄንን ነገር ያደረገው። እሺ ከዛስ? ከዛ ልጁን እየጠበቅኩት ነበር። ስደውልለት ስልኩን አጠፋ፣ መምጣት አልቻለም። የራሱ ነገር ኤርፖርት ላይ ሆነ ነው። ኤርፖርት በር ላይ ሆኜ ነው፣ ከጓደኛዬ ጋር ሆኜ ነው። ሰውየው ጓደኛዬም ሊሸኘኝ ነው። ሰውየውን እየጠበቅን ነው ያለ ነው። 4 ሰዓት ላይ ነው በረረው። ከምሽቱ 4 ሰዓት ነው በረረው። ቤተሰብ ነግረህ ነበረ ካናዳ ልወጣ ነው ምናምን ብለህ ጨርሰሃል ሙሉ ነገር? ዛሬ ነው የምበረው ብለህ ነበር? አዎ ጨርሻለሁ ሙሉ ነገር። ይሄንን ሲሰሙ ምን ተሰማቸው? ሳልናገር ነው የሄድኩት እነሱ ጋር አዘጋታ። ከዚህ ሲያባሩ አትሄድም አትበርም ወደ ካናዳ ስትባል ሳትናገር ወደ ገጠር ተመለሰ? ሳልናገር ሂጄ ነው ባንክ ቤት ያዘጋሁት አካውንቱን፣ የሱን አካውንት በፍርድ ቤት ትዕዛዝ አካውንቱ የገባበትን ብር ያዘጋሁት። አሁን ላይ ብር ተመልሷል? ምንም ብር የለም። ኦኬ የታገደው ባንክ ላይ ብር የለውም? ብር የለውም። አስተላልፎበታል። ትራንስፈር ተደርጎ ይሆን ምን? እሱ አካውንት ላይ ምንም የተገኘ ብር የለም። አሁን የት ነው ያረፍከው? ጓደኛ ጋር ነው። እዚህ የሚሰራው ጓደኛዬ ነው፣ ጥበቃ ቤት ላይ ነው የሚሰራ። ከሱ ጋር ተጠግቼ ነው ያለሁት። ዘበኝነት የሚሰራ ጓደኛ አለ፣ እሱ ጋር ተጠግተ ነው ያለው? እሱ ጋር ነው። እነሱም ደግሞ ሰዎቹ ሰው መጨመር አይቻልም እየተባለ ነበር። እስኪ የራሱ ስራ ካለበት ቤተሰቡ ከሚኖሩት ጎጆአቸው ቀንሰው ካላቸው ከብት ሸጠው ወንድማችንን ልጃችንን የተሻለ ህይወት እንዲሰራ ውጭ ሀገር እንልካለን ብሎ የላኩት ብር በጓደኛው ተጭበርብሮ ዛሬ ላይ የጥበቃ ስራ ከሚሰራ ጓደኛው ጋር ተጠግቶ የኖረ ነው። ዛሬ የገና በዓል ነው። እንኳን አደረሰ በላቸው። እንኳን አብሮ አደረሰ እንላቸዋለን ለሙሉም ኢትዮጵያውያንና በጣም ነው የሚያሳዝነው። ቤተሰቦች እንግዲህ እንደሰማችሁት ነው። በዚህ ገና በዓል በጣም ከምታውቁት አብሯችሁ ካደገ ጓደኛችሁ የማጭበርበር ፋውል ስትሰሩ ማለት ካናዳ ወስዳችኋለሁ ብሎ ገንዘባችሁን በሙሉ ከተቀበለ በኋላ ኤርፖርት ስትገቡ ሁሉ ነገር ውሸት እንደሆነ ሲነገራችሁ በአጭበርባሪ ደላሎች በጣም ብዙ ወጣት ህይወቱ እየተመሰቃቀለ ነውና በእውነት ከእንዲህ አይነት ነገር ይጠብቃችሁ። ቤተሰብ ተሰናብታችሁ ሀገር ምድሩን ከዛ ብር ከፍላችሁ በቃ ህይወቴ ተስተካከለ ከዚህ በኋላ የእናቴንም የቤተሰቦችንም ህይወት ለውጣለሁ ብላችሁ ከሀገር ወጣው ስትሉ እንዲህ አይነት በኢየሱስ የሰይጣን መልእክተኛ የሆነ ሰው መጥቶ ህይወታችሁን ያጨልምባችኋል ማለት ነው። ቤተሰቦች እንግዲህ የተሰማችሁን ነገር ሐሳብ አስተያየት ስጡ። በጣም አስደንጋጭ መረጃ ነው እንደሰማችሁት። እንግዲህ ቤተሰቦች ሌላው አስገራሚ ነገር በዚህ በገና በዓል ወቅት ማለት ነው ሙስሊሟ ዩቲናስ ማለት ነው ታዋቂዋና ተወዳጇ ቲክታከር
በአንድ ምስኪን ክርስቲያን ቤት እንግዲህ በዓሉን አክብራለች። እስኪ ይሄን ቪዲዮ እንየው በእናታችሁ። ምን አይነት ትህትና ነው! የእግዚአብሔር መምጫው አይታወቅም። ትንሽ ኢሞሽኖኛል ዛሬ። ያው በበዓሉ ትንሽ ደብሮኝ ነበር። ልክ ቤት ስገባችን ቆንጆ ቢዋይዲ ያዩት ማናት ዩቲ ሰርፕራይዝ ነው እንኩት ዩቲ ዶሮ ይዛልኝ መታ። እውነቴን ነው የምላችሁ ጋይስ፣ በጣም ኢንቮይስ ሪከርድ ራሱ አረግም ብዬ እየመጣ ነው ዩቲ የኔ መልካም ሴት። እግዚአብሔርን አልጠበቅኳትም። አንድ ደርዘን ኮካ ሳይቀር ነው ይዛልኝ የመጣችውና እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ሳትንቀኝ ሎኬሽኔን ሁላ አልነገርኳትም። ከየት ድረስ መታ ጠይቃ ሰፈር ድረስ ማርያም መታ አብራኝ በዓልን አሳልፋ ደስተኛ እንደሆነ አድርጋኝ ነው ሄደች። ዩቲዬ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ክበሪልኝ፣ ኑሪልኝ። እውነቴን ነው የምላችሁ ጋይስ፣ በጣም መልካም ሰው ናት። ብቻ ተውት በቃ በዓልን እና በጣም ስላገኘሁሽ በጣም ደስ ብሎኛል። እኔ በጣም በርቺልኝ። አመሰግናለሁ። ጠንካራ ይመችሽ ዩቲ። ማርያም ትልቅ ስራ ነው። እቺ ልጅ ማለት እንግዲህ የማን ያዘዋል እሸቱ ግቢ ውስጥ አስተናጋጅ የነበረች ልጅ ናት። እዛ እያለች አውቃታለሁና ቲክቶክ ላይ ብሎግ ትሰራለች። ሪል ላይፏን ነው የምታሳየው። የሆነች ፍራሽ አለቻት። ከዛ እዚህ ጋር ድስቶች አሉ ምናምን ያበሰለች ትበላለች ምናምንና ሪል ላይፏን ነው ብሎግ የምታደርገውና ዩቲናስ ደግሞ ይገርም ነገር ነው ያደረግሽው። የእውነት ሪስፔክት ያስፈልጋታል ብዬ ነው ይሄን ቪዲዮ ያመጣሁት። ለዩቲናስ ፍቅራችሁን ግለጹላት። እንግዲህ እንዲህ አይነት ማንም ቼክ ማያደርጋቸውን ሰዎች ድንገት ሄዶ ቼክ ማድረግ ቀላል እንዳይመስላችሁ። በተለይ ስትለወጡ ሀብታም ስትሆኑ ሲያምርባችሁ አጨብጫቢው ብዙ ነው። ምስኪን በሆናችሁ ሰዓት ግን መጥቶ ቼክ የሚያደርጋችሁ ሰው ነው እሱ ትክክለኛ ሰውና ምርጥ ስራ ነው የሰራሽው ዩቲዬ፣ አጨብጭበናል። ጀግና። ሌላው አነጋጋሪው ሰርግ በዚህ በበዓል ሰሞን የታየው እንግዲህ በጣም ብዙዎች የተቀባበሉት ያለው ሰርግ ነው። ሙሽራው ደግሞ ደሙን እንዲቀዶ የደም አሻራ ነው የሰጣት ማለት። ይሄ በጣም ዩኒክ የሆነ ሰርግ ነው። እስኪ እዩት ቪዲዮውን በእግዚአብሔር። እሷ ያው እንደምታዩት በቀለም እንደዚህ አስነክታ ሰጠች አሻራዋን ማለት ነው። ከዛ እሱ ምንድነው የጠየቀው? ወረወረ ቀለሙን። ከዛ መርፌ ያወጣና እጁን ማለት ነው ጀለስ ቀደደው ማለት ነው። ዘግንኗት እሷ ተው ለማለትም ሞክራለች። እዚህ ጋር እንደምታዩት ለማስቆምም አይነት ሙከራ ነገር እያደረገች ግን ደሙን አፍስሶ በደም አሻራ ማለት ምን አይነት ፍቅር ነው ጋይስ! እግዚአብሔርን for the first time እንዲህ አይነት ነገር ሳይ ማለት የደም አሻራውን ሰጠው። ጂሰስ! እንዲህ አይነት ሰርግ አጋጥሟችሁ ያውቃል? እሷ የእጅ አሻራ ስትሰጥ በደም ነው አሻራውን የሰጠውና በቃ በደሜ ሁሉ ምልልሻለሁ ነው ነገርየው። በደሜ ሁሉ ምልልሻለሁ በቃ አልለይሽም ነው። በኢየሱስ ስም ይመች ብራዘር። ማርያም ደስ ይላል በጣም። አንድ እውነታ ልንገርህ፣ ሴት ልጅ ኪዳነ ምሕረትን የሚወዳትን ወንድ ልጅ ቀና ብላት። የሴት ልጅ ችግሯ ማለት ይሄ ብቻ ነው፣ የሚያዝንላትን ወንድ አለማወቋ ነው፣ የሚወዳትን ወንድ አለማወቋ ነው። ሴት ልጅ በስሜቷ መመረቷ ነው በቃ ጥፋቷ፣ ሌላ ጥፋት የለም። ማርያም ነው የምልህ፣ የሚወዳትን ወንድ ሴት ልጅ ወዳታለሁ በህይወት በቃ በህይወት ዘመኔ የትኛውም ሴት የሚያፈቅራትን ወንድ ልጅ ወዳታለሁ። እንደዛ ቢሆን ግን ለሷ ማለት ነው ህይወቷ በቃ እግዚአብሔር ነው። ሴት ልጅ የምትወደው ወንድ አገባች ማለት በቃ እሷ እድለኛዋ በቃ ዓለም ላይ እድለኛዋ ሴት ልጅ። ግን ሴት ልጅ ደግሞ በተቃራኒ የምትወደው ውሻ የሚያረጋት እንዳጠሉኝ እውነታውን የነገርኳችሁ። ወዳችኋል። ግን ይሄ ምክንያቱን አላውቀውም። ጥናት ላይ የተደገፈ ሞሬ አይደለም አሁን የምነግራችሁ። ግን እንዲሁ ባየነው በህይወታችን ባየነው ልምድ ሴትም ይሁን ወንድ ሁላችንም የምንወደውን ነው የምንከተለው፣ የሚወደንን ደግሞ እናጣለን ነው። የምትወጂውን ስትከተይ የሚወድሽን ታጫለሽ የምትባል አባባልም አለች። ለሴት ልጅ አሪፍ ነው የሚወዳትን ወንድ ምናምን ብታገባ፣ ግን አዘ ሴም ታይም ደግሞ የምትወደውን ነው ማግባት የምትፈልገው ነው። ወንድም እንደዛ ነው አይነት ነገር ነው። ለምን እንደሆነ ምክንያቱን አላውቅም። ሀሳብ ስጡበት ጋይስ። ስገባ እንኳን አደረሳችሁ ስላላልኳችሁ በጣም ይቅርታ። በዚህ ቪዲዮ እንኳን አደረሳችሁ ማለት ፈልጋለሁ። ይሄን ቪዲዮ እዩት። ሄሎ፣ አቤት። መልካም አውደ ዓመት ብያለሁ። እንኳን አደረሳችሁ። ሰውዬ ያማል እንዴ? የምን አውደ ዓመት ነው ማለት? ገና እኮ ነው። ምንድነው ይባለው ታዲያ? ምንድነው ይባለው ይለኛል። ሜሪ ክሪስማስ ነው። ሜሪ ክሪስማስ ማለት ይሄ ዛፉ? አዎ። እንዲህ ቀስት ነገር ወደ ላይ? አዎ። ምንድነው የምትለኝ? ከታች ደግሞ እንዲህ እንደ ሶስት ማዕዘን ነገር። ያማል እንዴ ሰውዬ? በፍጹም ስልጣን የለውም እሱ በኔ ላይ። ምንድነው የምትቃጀው? ቆይ አንተ የጥልቁ ምልክት እኮ ነው እሱ። ኧረ ጥልቅ ያርግ። ጥልቁ ምንድነው አንተ? የጥልቁ ነው። ጥልቁ የመናፍስት
የቱ ዛፉን ነው የመናፍስት የምትለው? ዛፉን አይሰራም። በኔ ላይ ስልጣን የለውም። ወዲና በኋላ አንተ ተመርመር። በኔ ላይ ስልጣን የለውም። ቀስቱ ምልክት ከስር 3 ማዕዘን ያለው በኔ ላይ ስልጣን የለውም። በኢየሱስ ስም እሺ። ኦኬ ቺክ ላይ የሚፈጥነው ጀለስ ጋር ስትሰራ ማቻክ ውጣ ጅል ጠየጀ መመለሻ እንዳታጣ ድርጅቱንና ስራዬን ብዬ ነው። አንተ ሰውዬ ነገር ያለ አንተ ከበርት ሰገጤ እየተጫወተን እየሳቅን ለጨዋታ ለቀልድ ነው ያለው። ሆና ስላልተማርክ ማይም ስለሆንክ ትጫወታለህ። ከበደ የፍሪጅና የቤት እቃ ውስጥ ገና ትክክል ነሽ። ከበደውሽ ነን ሁለታችሁ ናችሁ። ማይ አንተ መሪ ሲሻወደሽ አይደለ? ይኸውልሽ ክብሩን ደረጃውን የጠበቀ ጥራቱን የጠበቀ ማይም ነው። መሪ ሚያዙን አትይ። ይኸውልሽ እኔ ነኝ ቴክኒካል ነገሮች የተማርኩ ምናምን ነኝ። ግሬድ 3 ድሮፕ አውት ነው። እንግሊሽ ይታይሽ ከሶስተኛ ክፍል ያቋረጠ መንጃ ፈቃድ ማውጣት ተጠቀሙ። አሁን ባስ ብዬ ራሴ መንጃ ፈቃድ አውጥቼ ስራ ቦታ ምናምን የተለያየ ቦታ ስጠራ ራሴ መንዳት ልጀምር ነው። ይሄ ልጅ ጎዳና ወደቀ ማለት አይደል? እና አህያ ነው መሪ ያዛ አህያ ነው። ሸወደሽ። እሺ ምንድነው ምን የተበላሸብሽ? ፍሪጅና ቦይለር ነበር ያስቸገረኝ። ፍሪጅና ቦይለር በጣም ጥሩ። ፍሪጅ ስትይ ምን አስታውሽኝ? ከሳምንት በፊት አንድ ትልቅ ሆቴል ፍሪጅ ሰርተን ነበር። ምን እንዲያጋጥመን ጥሩ ነው። ከሳምንት በኋላ አልከሰሱ ነው። ለምን አላፊ እያቀዘቀዘ በ30 ሰከንድ ውስጥ ቢሮዎቹ እየፈነዱ ውስጥ ማሞቂያ እዛው ሰራላችሁ። ለሆቴሏ ባለቤት ሜንሽት ትባላለች። ማሞቂያዋን ከሰራውላት በኋላ ትክዛለች። ሰርቼ ልጣስ ምን አለ ይሄን ማሞቂያ ፊክስ እንደተደረገ የቀዘቀዘው ትዳሬ ቢሞቃለች። እኔ ደግሞ አስታራቂ አይደለሁም። ከባሏ ጋር አስታረቃት አልቻልኩም። በባሏ ቦታ ገብቼ አሞኩኝ ነው ማለት ነው። እንሰራ ኤክስትራ አገልግሎት ምናምን እንደ ግዴታችን ነው። እኔ ደግሞ የሚቀዘቅዝም የሚሞቅም ታደርግልኝ በእውነት እና ከማሞቂያው በፊት እሺኛ ነው ያድራል በላቸው። ይኸውልህ እጅ ያቀሳስራለሁ ደሞዝ የለም በዚህ ወር ታያለ። ዶሚኔት እኮ ያውራ በኢየሱስ ስም አውራ። አባቢ አንተ ይመች ያራዳልኝ። ይኸውላችሁ ንግድ ፍቃድ ያወጣ ቀፋይ አይቼ አላቅም ነው። ይሄ ከዚህ ሰው የውጭዋን ይወጥ ማን ፒስ ነው ብራ አንድ አዋሪኛ ማን ያራዳልኝ አፖስቶልሽ አለልሽ አንዴልሽ ያ ብዙ ስራ ላይ ዘሎ ታውቂያለሽ። ንክኪ ብዙ አሉ ወይ አማንሽ እንዴ ያራድይ የበየውች ወይዬን ጠፍጥና ብርዝና ወይ ስሚ እንዴ ሲሆንሽ ነገር ወይ እንድትይ ነበር። ስሚ አሁን ፈለጣምና ይመስላል ሰው እምዬን ስራ ነው። አይ አረ ብራ ከሄኔ ታሪኩን ሳሰሙ የኔ እኮ ነው ታሪኩ አይደል? እንዴ በይ ስሚ ይኸውልሽ እምዬን ይኸው ማይቻለሽ ሳክሲ ይመስላል እምዬን ንግድ ፍቃድ ላይሰንስ እምዬ ህጋዊ ለልመና ላይሰንስ ተደራጅ ልመና ንግድ ፍቃድ ግብር እንከፍላለን ምናምን። አረ ብራ እንደዛ አይደለም። ስሚያ ተረጋጋ በያለ ታሪኩ ኪሪም እኔ እዚህ በርገር ነው የምበላው በብዛት የበርገር ክፋይ በቃ ምሳ ግድ ነው። ቺዝ በርገር ምናምን ነው ብዙ ጊዜ እና በያ ሊደብርሽ ዝም ብለሽ 3 ካቢጫ ከቶሳን ሳብር አዎ በርገር ነው። ይሄው ላይሰንስ ግብር አልገብርም ካልክ በህግ ነው የምጠይቅህ ነው እኮ ግብር ካል በያ በጣም ዱ ነገር እምዬን ያራዲዬ ያራዳች አንቺ ፈለጣ ምናምን እንደምስ ስራ ነው። እሺ ስራ ነው ፈለጣ ምናምን ብለህ እንዳታስብ። ኧረ ቅፈላ በንግድ ፍቃድ ጠላው፣ እግዚአብሔርን ጠላው። እዚች ልጅ የህይወት ታሪክ ወይም የትዳር ታሪኳ እጅግ በጣም መነጋገሪያ ሆኗል በዚህ ሶሻል ሚዲያ። ጽዮን ግርማ ትባላለች። በተጋባች በ6 ወር ውስጥ ነው የተፋታችው ማለት ነው። ይህ በጣም ሪከርድ ነው አይደል? እኔ አላውቅም። ከዚህ ከ6 ወር በፊት ፈጠን ብሎ የተፋታ ሰው ሰምታችሁ ታውቃላችሁ? በተጋቡ ሰርግ ደግሰው በተጋቡ በ6 ወር ውስጥ መፋታት፣ ይሄ በጣም ከባድ ነው። አሁን ውሃ ምናምን ነገር ውሃ ሲመጣ በሳምንት አንዴ የሚመጣው ውሃና በርሜል መሞላት አለበት። አንድ በርሜል ነው። በሱ ውሃ ስሞላ ስራ እየሰራው ምናምን ነገር ሊትራሊ ተቀምጦ ቲቪ እያየ ነውና ስራ እየሰራውኝ ሚስ ካረኩትና ትንሽ ከፈሰሰ ይጮሃል ምናምን ነገር ከዛ እየሰራው ነው ምናምን ነገር ስለው ኖ በቃ መፍሰስ የለበትም ምናምን ነገር ነው ሚለኝ ማለት ነው። ላይክ ጥፋት አይደለም ላይክ ዩ ካን የሚያስጨው አይደለም ቢካዝ እሱም ያንን ነገር መከታተል አለበት ተቀምጦ እያየው ነው አይደል እንዴ። ከዛ እሱ ምንድነው የሚያደርገው ሁሌ በሳምንት አንድ የሚመጣው ብያቸው ውሃ ቧንቧውን በየቀኑ ይሞክራል። መጣ አልመጣ ውሃ ቼክ ያደርጋል። ከዛ ይረሳል። ክፍት ይረሳና ውሃ የመጣ ቀን ሙሉ ቀን ውሃ ሲፈስ ነው የሚውለው ማለት ነው። I've never shouted
ስንገባ ይኸውና ወደ ቀኝ ሲሆን እኮ እንደዚህ ነው፣ ወደ ግራ ሲሆን እንደዚህ ነው። ሊትራሊ እንደዛ ነው ብለው አይ ኖ ሲሊ ነገር ነው ያልኳችሁ ለዚህ ከዛ በኋላ የሆነ ቀን ክርክር መሃል እንዲሆነ እየተጨቃጨቀ አሁን አለ በትክክል እንደዚህ ነው ኮንዲሽን የሚያደርገኝ አሁን በርሜል ላይ ውሃ የሞላሽ ማፍሰስ በጣም ትልቅ ጥፋት ነው። ላይክ ኤክስኪውዝ ማይደረግ ጥፋት ነው። ውሃ ምናምን ግን እንደዚህ ከፍቶ መርሳት ሊረሳ የሚችል ነገር ነው። እንደዚህ ብሎ ቃል በቃል የሚነግረኝ ኮንዲሽን የሚያደርገኝ ከዚህ ሰውዬ ጋር ምን ብዬ ነው ልከራከር የምችለው? ሊትራሊ አንቺ የኔ የበታች ነሽ ይለኝ በቃል ያሳምናል በፕሮሰስ ያሳምንሻል ወይስ በንግግር መሃል ራሱ ስሜንሽን አድርጎብሻል? ነው በስትክክል ቃል በቃል ቆይ አንተ እኔ የበታች እንደውም የስ የኔ የበታች ነሽ አለ ዋት ዱ ዩ ሚን በቃ አንቺ የኔ የበታች ነሽ እኔ ካንቺ ተሻልኩ እንዴ በታች ነሽና እኔ አንቺ በላይ ይሄ ምን አይነቱ ጀዝባ ነው ደግሞ በጣም የሚገርማችሁ ነገር መጥቶ አያፍርም መጥቶ እሷ ቀድማ ስላወራች እንደዚህና እኔ ምንም አላረኩም አይነት ወሬ ያወራንና እስኪ ሰሞኑን ጉዳዩ የሆነ ፈርገ እንትን መልክ ካለው አምጥቼ እዚህ ጋር እናወራበታለን ግን ኢማጂን ውሃ መዝጋትና መክፈትን ከበታችነትና ከበላይነት ጋር የሚያወዳድር ሰው ከሆነ ከባድ ነው 6 ወርም እንዴት እንደዘለቅሽው መድኃኒዓለም ትግስቱን ሰጥቶሽ ነው ብዬ ነው ማስበው ዩቲዩብ ሰሞኑን ትክክል አይደለም ቤተሰቦቼ በደንብ ላይክ በደንብ ሼር ያረጋችሁልኝ አይደለም አላቅም ስቶሪው ግን በጣም ኢንተረስቲንግ ስቶሪ ነው ገብታችሁ ራሳችሁ ቲክቶክ ላይ ከዚህ በኋላ እሱ ቪዲዮ ላይ ሪአክት አላረግ ምክንያቱም ሞራል ላይ ተረማመዳችሁት ማለት ሴቶች ሲከፋቸው በጣም ብዙ ቦታ ይሄዳሉ ወይም ብዙ የሚተነፍሱበት ያንን ሙድ የሚቀይሩበት ብዙ ቦታ አለ አባት እናት ወንድም እህት ፍቅረኛ ባል ብዙ ነገር አለ ወንድ ልጅ ሲከፋው እስኪ ቪዲዮ ስሙ ነው የሚያረጋው ኮሜንት ላይ አስቀምጡልኝ አንተ ምንድነው የምታረጋው ካላችሁኝ ወይ ልደታ ሄጄ ቁጭ እላለሁ ስልኬን አጠፋፍቼ ወይ ደግሞ እንጦጦ ኪዳነ ምህረት ሄጄ ቁጭ እላለሁ በቃ ይሄን ነው ማረጋው ከከፋኝ ማለት ነው ለሰዎችም አውርቼ አይወጣልኝ ወይ ሄጄ ሰው የሌለበት ቤተክርስቲያን ቁጭ ብዬ ላለቅስም ይችላል አላቅም በቃ ብዙ ነገር አለና እናንተ ወንዶችስ ምንድነው ሲከፋችሁ ምንድነው የምታደርጉት ኮሜንት ላይ አስቀምጡ ለማንኛውም ግን ሴቶች ደግሞ እንዳይደብራችሁ እኛ ምን ሄድበት የለም ምናምን እንዳትሉ አታጡ ሜጃ ለማለት ነው እናንተ ይመቻችሁ ጋይስ እንደዚህ እያለቀሳችሁ የምትመሰክሩለት ጓደኛ ይስጣችሁ እግዚአብሔርን አሜን እያላችሁ ኮሜንት አድርጉ እስኪ አስቴር ወረኛዋን ሰምተን እንምጣ ስሜታዊ ለመሆን እየሞከርኩ ነው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በጣም እድለኛ ከሆናችሁ ምን ይኖራችኋል መሰላችሁ ምርጥ ጓደኛ የምርጧ ጓደኛዬ በርዝዴይ ነው በጓደኝነት 10 አመታትን አሳለፈን የማይቀየር ማንነት ያላት በደስታዬ በሐዘኔ ሰዓት ሁሉ አብራኝ የምትሆን በፍጹም ስለኔ እሷ ፊት ክፉ ነገር ማውራት እማትችሉበት ጥግ ድረስ የምታቀኝ ደስታዬ ሐዘኔ ሐዘኗ ደስታዬ ደስታዋ የሆነ ምንም ነገር ሳልነግራት የሚገባት ዛሬ ልደቷ ነው ስሜታዊ ለመሆን እየሞከርኩ ነው ኢማጂን እና ብዙ መከራዎችን ብዙ ደስታዎችን አብረን አሳልፈናል የልቤ ሰው ጓደኛ ለማለት እንኳን ትንሽ ይከብደኛል እህቴ ናት ብቻ እስኪ ሃፒ በርዝዴይ በሉልኝ እንደዚህ አይነት ጓደኛ ያላችሁ ደግሞ እስኪ ሜንሽን አድርጋችሁ ላኩላት አንቺ ሁሉ ነገሬ ነሽ በሏት
አረ በስመ አብ ዘፈኑም አለ የሷም ታሪክ አለ በቃ አልገባችሁም ማለት ነው አለማልቀስ ከባድ ነው ትንሽ ቢረዝም ቪዲዮ እኛም እዚህ ቁጭ ብለን ያልን ነበር ኤኒዌይስ ያበደ ነው በጣም እንዲህ አይነት ጓደኝነት በዚህ ዘመን እንዳለ ስትሰሙ ተስፋ ታደርጋላችሁ እውነተኛ ጓደኛ እየጠፋ ነው እውነተኛ ሚስጥረኛ እያጣን ነው ምናምን ሁሉም ፌክ ሆኗል ሁሉም አስመሳይ ሆኗል ያንን ያያየን ባለንበት ሰዓት ደግሞ እንደዚህ አይነት ሰዎች እንዳሉ ስትሰሙ እግዚአብሔር ወይ እውነተኛ ጓደኛ አያሳጣን ይያልን መጸለይ ያለብና በጣም ወሳኝ ነው ጓደኛና ለማንኛውም ቤተሰቦቼ ስለ አስቴር ወረኛዋ ጓደኛ የተሰማችሁ ወይም ሃፒ በርዝዴይ ያላችሁ ጻፉላት ይሄ ቪዲዮ በእርግጠኝነት ይደርሳታል ፍትህ ለቀነኒ ሳይሆን ፍትህ ለአንዱዓለም ጎሳ ነው ማለት ያለብን ይያለ ነው ይሄ ሰው እስኪ እንስማው በእናታችሁ ዛሬ እኔ ፍትህ ለአንዱዓለም ጎሳ ለድምጻዊ አንዱዓለም ጎሳ ልጠይቅ ነው የመጣሁት ፍትህ ለቀነኒ አልሆነም አይሆንም ምክንያቱም ፍትህ ለአንዱዓለም ጎሳ ያስፈልጋል አንዱዓለም ጎሳ በህግ አይን ነፃ ተብሎ ተለቅቋል ስለዚህ ሚስቱ ተቀጥቅጣ ተደብድባ ምናልባት ሰው ገሏት አሊያም ደግሞ በድብደባ ብዛት ራሷን እንድታጠፋ ተደርጋለች ፍቅረኛው እጮኛው በዚህ ደግሞ አንዱዓለም ጎሳ በጣም ተጎድቷል ስለዚህ ፍትህ ለአንዱዓለም ጎሳ ልንጠይቅለት ይገባል አንዱዓለምም ከጎንነን ውጣና ሚስትህን እንደዚህ የቀጠቀጠብን የበደላትን ሃራስመንት የፈጸመባትን ሰው ውጣና ከኛ ጋር ጠይቅ ፍትህ እኛ እናግዛለን እንደዛ ነው የሚሻለው ማን ነው ሚስቴን የገደለብኝ የቀጠቀጠብኝ አይኗን እያበለዘ ከንፈሯን እየሰነጠቀ እንደዚህ ሲቀጠቀጣት የነበረው ማን ነው ብለህ አንዱዓለም ጠይቅ ህዝቡ ካንተ ጎን ሆኖ ቀነኒን እንደዛ ይገርም ሐሳብ ነው ማርያም አንተ ላይ በደል የፈጸመውን ሰው አብሮ ከጎን ሆኖ ፍትህ ይጠይቃል ውጣና ጠይቅ አዎ ፍትህ ለአንዱዓለም ጎሳ መቼም ፍትህ ለቀነኒ ብለን አልሆነማ ፍትህ ለቀነኒ ብለን ስላልሆነ ፍትህ ለአንዱዓለም ጎሳ ነው ከዚህ በኋላ ማለት ያለብንና የአንዱዓለም ጎሳ ሚስት ሆና ወይም ፍቅረኛ ሆና ቤቱ በነበረች ሰዓት እንግዲህ አይኗ ሲበልዝ ከንፈሯ ሲሰነጣጠቅ ነበራ የተደበደበች ሴት እንደነበረች የሚያሳይ ማስረጃ በጣም በተደጋጋሚ አይተናል ስለዚህ አንዱዓለም እጅ ላይ ያለች እቺ ልጅ እንደዛ ሲያደርጋት የነበረው ወንድ ለህግ እንዲቀርብ ማለት ነው አንዱዓለም ራሱ ወጥቶ ፍትህ መጠየቅ አለበት ከኛ ጋር ስለዚህ ይሄን ቪዲዮ በደንብ ሼር አድርጉና ፍትህ ለአንዱዓለም ጌታ ሆይ እውነቱን አንተ አውጣ እውነት በጣም ያሳዝናል ፈይሳ ሌሊሳ ሯጩ ሰውዬ ማለት ሰሞኑን በጣም መስመር ያለፈ የሆነ ከአንድ አትሌት የማይጠበቅ የሆነ አስተያየት ሰጥቷልና እሱን አስመልክቶ አንዳንድ ሰዎች በአስተያየት እየሰጡት ይገኛሉ ቆም ብሎ እንዲያስብ ማለት ነው ሃይ ጋይስ እንዴት ናችሁ ሰላማችሁ ይብዛ ይሄን ቪዲዮ ለፈይሳ ሌሊሳ ገመቹ ብታደርሱልኝ ደስ ይለኛል በጣም እና እንደምንም ብላችሁ እውነት ከኔ ጓደኞች ውስጥ የምታውቁት ሰዎች ካላችሁ ብታደርሱልኝ ደስ ይለኛል በጣም የሆነ ጊዜ ሮጦ አሸነፈና ፈይሳ ሌሊሳ ጋዜጠኞቹ have you always been this brave ብለው ጠየቁትና your English is strong what where when ምናምን ማለት ጀመረ ማለት ነው ሶ ቋንቋ አለመቻል ምን ያክል ሰውን እንደሚያሸማቀቅ I think በዛ ኤክስፒሪየንስ አድርጎታል ከዚህ በፊት ብዬ አስባለሁ ኤኒዌይስ ፖይንቱ እሱ አይደለም አንዳንዴ ግን ቋንቋ ስናቅ በዛ ቋንቋ አፍ ሲከፈት ጭንቅላት ይታያል የሚለው ነገር እንዳይታይብን አንዳንዴ ቋንቋ ለማወቁ ሳይሻል አይቀርም እና ምን ልላችሁ ፈልጌ ነው የቀነኒ አዱኛ ወንድም ቪዲዮ አውጥቶ ነበር አብዛኞቹን አፍ ለማስያዝ ቢሞከርም ቀነኒ ከሞተችበት ቀን ጀምሮ ጓደኞቿን አካባቢዋ ያሉ ሰዎችን አፋቸውን ያዙ የሚል ማስጠንቀቂያ እንዲሁም ደግሞ ዛቻ ሲያደርጉ የቆዩ ብዙ ሰዎች እንዳሉ እናውቃለን የሚያውቁ ሰዎችም አሉና ወንድሟ ግን የደም ጉዳይ ሆነበትና ይሄ ነገር ቢያስገድለኝም ልናገር ብሎ የሚያውቀው እውነት አወራ ደግሞ አንዱዓለምን ባለው መሰረት እውነት ወንድሟ ጋር አለ ወንድሟ ይናገር አለ ወንድሟ እጁ ላይ ያለው እውነት ተናገረ ይሄን ሲናገር ግን ባይዘው እኔ በደንብ ኦሮምኛ አወራለሁ ኦሮምኛ ተናጋሪም ነኝ አማርኛ እናገራለሁ ኖርዌጅን እናገራለሁ እንግሊዘኛ እናገራለሁና
ይሄ ልጅ ህዝብ ኢትዮጵያ ውስጥ ያለ ህዝብ ይሰማኛል ብሎ ያመነበት ቋንቋ አማርኛ ነው። ምክንያቱም ኦሮምኛ ነው የሚናገረው የኦሮሞ ብሔር ብሔረሰቦች እንዲሁም ደግሞ ኦሮሚያ ክልል ሲኖሩ የነበሩ ጥቂት ሰዎች ሊናገሩት ይችላሉ ቋንቋውን። በአጠቃላይ ግን የስራ ቋንቋ አማርኛ እንደመሆኑ መጠን አብዛኛው ህዝብ አማርኛ ስለሚያወራ በአማርኛ አድሬስ አደረገ። ታዲያ ፈይሳ ምን ይላል? አንዱ አለም ሲናገር በኦሮምኛ ተናገረ፣ አንተ በአማርኛ ተናገርክ ብሎ የጻፋቸው ነገሮች አሉ። እና አንተ ፈይሳ ሴት ልጅ አለክ አይደለ? ሴት ልጅክ ቢሆን እንደዚህ የሆነችው በኦሮምኛም ይሁን ዩር እንግሊሽ ስትሮንግ ቬሪ ስትሮንግ ያልክበት ቋንቋም ይሁን እንግሊዘኛ ጨጓራ ቅርር ስለሚል ያጣኸው ወይ ልጅ ወይ እህት ወይ ጓደኛ ስለሆነ ፔኑ ስለሚያንገበግብ በምችለው ቋንቋ እንዳለ ፍትህ እንዲሰፍን ለዛ አካል ትጮሃለህ። ይሄ ልጅ ወንድም ነው፣ ታላቅ እህቱን ያጣ ወንድም፣ አቅመቢስነት የተሰማው ወንድም፣ የሚያደርገው ግራ የገባው ወንድም፣ በሞትም ልሙት ብሎ የሚያውቀውን እውነት የተናገረ ወንድም፣ ጀግና ወንድም። ምክንያቱም ሌሎቹን ጓደኞቿን ያላችሁን ነገር ያዙ፣ ምንም ነገር ከለቀቃችሁ ብላችሁ ይዛታችሁ ሰዎች እንዳላችሁ ስለምናውቅ ዛቻችሁ እስከምን እንደሚቀጥል የምናየው ይሆናል። የቀነኒ ደም ዝም አይልም። ፍትህ ሳይሰፍን ዝም አንልም። እኛም ዝም ብለን በግማሽ አይን ከሩቅ የምናይ ሰዎች አለን። ይሄንን ጉዳይ መንግስትም ቢሆን ይሄንን ዝም ማለት አለበት ብዬ አላምንም። ወላ ባባገዳ ስርዓት ወሰድከው በስነ ስርዓት በህግ ይዳኙን በል። ለምን መረጃ ማሸሽ ተፈለገ? ለምን እንደው አሁን አንዱ አለም እውነት ካለው መረጃ ለምን ማሸሽ ፈለገ? የሱ ሰዎችስ ለምን ሰው ላይ መዛት ፈለጉ? ለምን ማሸሽ ፈለጉ? ይሄን መልሱልኝ። ለማንኛውም ፈይሳ የሚያከብር ህዝብ የሚወድህ ህዝብ አሁን በጻፍከው ነገር ይቆራብህ እንዳይመስል። ይሄንን ጉዳይ ሌላው ዘር ወደ ፖለቲካ ኦሮሞ ደግሞ አይኛል ለመንካት ነው በሚል ዲፌንስ እንትኑ ተነስቶበት ሁሉም በየቦታው እየተንጫጫ ነው። አንዳንዶቻችን ደግሞ ይሄ ነፍስ ያሳስበናል ብለን ከልባችን እያወራን ያለን የቀነኒ ነፍስ ያሳስበናል። ገና በልታ ያልጠገበች ገና በደንብ ያላለፈላት ገና መኖር የጀመረች እህታችን ነፍሷ በግፍ ተወስዷል ብለን የምናምን ሰዎች ለሷ እናወራለን፣ ስለሷ እናወራለን። ትክክል። ግን ኦሮሞነትን ፕሮቴክት ከማድረግ ወይ ደግሞ ብልጽግናንም ይሁን ወይ ደግሞ የኢትዮጵያ ህግ አስተዳዳሪዎችንም ይሁን ማንን ለመከላከል እየሞከራችሁ እንደሆነ ባላውቅም እውነትን ለማሸሽ የምትሞክሩበት ርቀት የት ድረስ እንደሚያስኬዳችሁ አናውቅም። ቁጭ ብለን እናያለን። እባካችሁ እኔ የምለው ለወንድሟም ለቀነኒ ወንድም እንዲሁም ለቤተሰቦቿ ከለላ ያስፈልጋል ብዬ አስባለሁ። ቢካዝ እነዚህ ሰዎች የሚያደርጉትን ነገር አናውቅም። ዊ ዶንት ኖ ምን ያክል ኬፓቢሊቲ እንዳላቸው አናውቅም። ኤኒዌይስ ፈይሳ የሚወድ ሰው እኔ በበኩሌ በጣም ነው የምወድ፣ በጣም ነበር ማከብር። አሁን አስጠልተኸኛል። ሴት ልጅ ከስሩ ያለው ሰው ይሄን ያክል በአይነ ጭፍንነት በመረቀነ ጽሁፍ እዚህ ባልፈረድክ ነበር እና በጣም አሳፋሪ ሰው ነው። ያው ዩር እንግሊሽ ስትሮንግ ላይ እዛው ጋር ብትቆይ ይሻል ነበር። እንግሊዘኛ የማይችል አንድ ሯጫችን ብለን በሯጭነት ሀገርን በማስጠራት በዛ ስምህን ብንጠራው ጥሩ ነበር። አሁን በማያገባ ገብተ አፍስከፍጭላት ይታያል የሚለው ነገር ታየብ እና ረጅም አወራዋም። ሶሪ። ፍትህ ለቀነኒ ዛሬም ነገም ፍትህ ለቀነኒ። ክሊር የሆነ ነገር እስካላየን ድረስ ክሊር የሆነ የፍትህ ማስፈን እስካልሆነ ድረስ ዝም አንልም። አሁንም ከሩቅ እያየን ነው፣ እየተመለከትን ነው። ሴት ነን፣ ነግበኔ የሚል ነገር እናውቃለን እና ትክክል የት እንደምንደርሱ እናያለን። ነገር ግን ፕሮቴክት የምናደርገው አካል ስላሌለ በኦሮምኛም ተደባብቆ ድብብቆሽ የሆነ ወሬም አናወራም። ግልጽ ነው። በቃ ኢትዮጵያ ህዝብ በአማርኛ አድሬስ እናደርጋለን። በኦሮምኛ አድሬስ ማድረግ ያለብን ጉዳይ ደግሞ ሲኖር በኦሮምኛ አድሬስ እናደርጋለን።
ኩብስ እና ፈይሳቲ ነመሰልባዳ ባዬ ዋቀዩን ስታራረሙ ኦፊት ዴቢ ጀቹን በርባዳ ጀግና ነሽ እናቴ ትሙት። በጣም አሪፍ ምርጥ ሐሳብ ነው የሰጠችው ማለት ነው። ጭንቅላቱ ክፍት ከሆነ የሰውዬና ለመማር ዝግጁ ከሆነ ሴት ልጅ ወልዶ ሴት ልጅ ላይ እንደዚህ አይነት ፍርድ ለመፍረድ እሺ ብሎ ራሱ እጁ ጽሁፍ ሊጽፍለት ወይም አንደበቱ ተከፍቶ ስለዛ ነገር ኔጌቲቭ ነገር ለማውራት ራሱ መነሳቱ ምን ያህል ገና ያልበሰለ ጥሬ እንደሆነ የሚያስታውቅ ነው። ውድ ቤተሰቦቼ በጣም ነው የሚያሳፍረው። ምክንያቱም የኔ ልጅ ብትሆንስ ብላችሁ ሁሌም ልታስቡ ይገባል። ምክንያቱም እሳቸው ያጡት ሚሳሱላትን አንድ ልጃቸው ነው ማለት ነው። ለማንኛውም ለዛሬ ያመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር። ጋይስ ዩቲዩባችን በጣም ተስፋ የሚያስቆርጥ ቪው እያሳየ ነውና ፕሊስ በተቻላችሁ መጠን እዚህ ሰዓት ከደረሳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ለማንኛውም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ስገባ ሰላም ያላልኳችሁ ዩቲዩባችን ትንሽ ግራ እያጋባን ስለሆነ ከእሱ ለማስተካከል ጥረት ላይ ስለሆንኩኝ ነው። ኤኒዌይስ ወዳችኋለሁ። ሰላም ለእናንተ ይሁን። በቀጣይ እስክንገናኝ ባይ ባይ።